አረ ከነዚህ ሰዎች የት ብንሄድ ይሻላል? ግን እውነት ኪዳኑ በጋችን የእግዚአብሔር ልጅ ኢየሱስ ሞቶልናል። ኢየሱስ ጌታ። አረ ብተው የሚበላ ለምን ሕይወት አያገኝም? አረ በፈጠረ አረ ጴንጤ አረ ልብ ግዙ በእናታችሁ። እስማኤል ዴንታል ክሊኒክ ይቅርታ መጠየቅ አለባቸው። በእውነት የተደረገውን የተፈጸመውን ነገር ለማመን ይከብዳቸዋል። የምንወደውን ዘማሪ አገዛችሁት ማለት የቤተ ክርስቲያንን ሕግ ስትጥሱ ዝም እንላለን ማለት ነው። በዘማሪ ገብረ ዮሐንስ ገብረ ጻድቅ የመኪና ርክክብ ስርዓት ላይ ያየነው ነገር በጣም ያሳዝናል። በእውነት አብረን ቪዲዮን የምንመለከተው ደረሰኝ በጣም ይዘገንን ገበያ መሃል አንድ ኢትዮጵያዊ እጅግ በጣም አሰቃቂ ግድያ በደቡብ አፍሪካ ባሉ ወንድሞቻችን ላይ ተፈጽሟል። ወቅታዊ ጉዳይ ነው። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። ወንድማችን ዲያቆን ፈለገ አትናቴዎስ በማግባቱ ምክንያት በጣም ብዙ ነገር እየተባለ ነው። ናና የፈለገን ጉድ ልንገር፣ የፈለገ አትናቴዎስን ጉድ ማለት ነው። የዚህ ዲያቆንን ጉድ ደግሞ በተክሊል ነው ያገባው አሉ። አጠር ምጥን ያሉ ሌሎችም ወቅታዊ ቪዲዮዎች አሉ። እስከ ፍጻሜ ተከታተሉ። ቪዲዮ አታርዝም ብላችሁኝ አጠር ያለ ቪዲዮ ነው። እስከ ፍጻሜ ተከታተሉ። ቪዲዮን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የዳስታን መንፈስ ተወጋይ ዳስታን እኮ መንፈስ ሳይሆን የሙዚቃ አልበም ነው። እና ደግሞ ሌላ ዓላማ ከሌላችሁና የምርም ህዝቡን መንፈስ አስጨንቁታል ብላችሁ ካሰባችሁ ከአንድ ዘፈን በፊት እንዴት የኑሮ ውድነት መንፈስ አልታያችሁ? የዘይት መጨመር መንፈስ፣ የነዳጅ መጨመር መንፈስ፣ የእርስ በርስ ግጭት መንፈስ፣ ትራንስፖርት መጨመር መንፈስ፣ የታክሲ ሰልፍ መንፈስ ምናምን እንዴት አልታያችሁ? ጭራሽ ብላችሁ ሃይማኖትና ፖለቲካ መቀላቀል ጀመራችሁ። ኧረ እንደው ስላይ ነብራ እናንተ ጋር ተመሳሳይ ሃይማኖት የሚከተሉ ሰዎችን ታሸማቋቸው። ቴስታሊ ጋር ይጎዲስ ክራሲያቶ ስብከት ባሉ ባልታ ስለነዚህ ካድሬዎች በእውነት ማውራትም አያስፈልግም ብዬ አስባለሁ። ካሁን በኋላ በእውነት ልቦና ይስጣቸው። ሃይማኖት ሳይሆን ፖለቲካ ነው የያዙት። በቃ ፕሮቴስታንቱ ዓለም ላይ ፖለቲካ እንዳለ ገብቶበታል። እዚህ ጋር የሚታየኝ በጣም አሳዛኝ የሆነ አሁን ያስተዋወቃችሁ ቪዲዮ አለ። ደቡብ አፍሪካ ላይ ምንድነው የተከናወነው? በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም ይዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ። ትላንት አንድ ሰው በጣም ችግር ላይ ያለ ነው። በደቡብ አፍሪካ ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱ ነው። We don't want this as African people anymore። እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው ደበደቡ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያ ከባድ ነው። በእውነት ያሳዝናል። በእውነት ወገኖቻችን ወንድሞቻችን ላይ ህይወታቸውን ለመለወጥ ከሀገር የወጡ ወንድሞቻችን ላይ እየሆነ ያለው ነገር ጉዳዩን በዲቴል እኔም እስቲ አልገባኝም። እቺን ቪዲዮ እንመልከት እስቲ አብረን። በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን ነው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We don't want this as African people anymore። እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበር።
when it is a white person in South Africa undocumented, he is called an investor. በዚህ መሃል ሁለት ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት መክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታውን ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤጠል ጥቃት ንብረትንም ሕይወትንም ለማዳን ህብረት ብቸኛ አማራጭ አይመስላችሁም? ለሟች ቤተሰቦች መጽናናትን እመኛለሁ። አፍሪካ ማለት ዓለምን መቆጣጠር የምትችል ዓለምን መመገብ የምትችል ብዙ ሀብት አንጡራ ሀብቶች ያሏት አህጉር ብትሆንም ግን ለራሷ ራሱ እንኳን ለዓለም ለራሷ ራሱ መሆን ያልቻለች አህጉር ናት ይላሉ ምሁራን ሲያወሩ። ይሄውና መገለጫው ይሄ ነው። ነጭ ሲሆን ኢንቨስተር ትላለች። ከኛ ከኢትዮጵያ ከኢስት አፍሪካ ሲሆን ደግሞ መጤዎች። በጣም ያሳዝናል በእውነት በአስተሳሰብ አፍሪካውያን መቼ እንደሚያድጉ እኔ እንጃ። ውድ ቤተሰቦች በእውነት ነጮች የደረሱበትን ሌቭል ስታዩና አፍሪካውያን ያሉበትን ሌቭል ስታዩ በጣም ያሳዝናል። ከሳውዝ አፍሪካ ብዙ ቤተሰቦች ያላችሁ ኦርቶዶክስ ቲቪ የምትከታተሉና እንዴት ናችሁ? መድኃኒዓለም ከእናንተ ጋር ይሁን። እስቲ ኮሜንት ላይ አንዳንድ ነገሮችን አስፍሩልን። በጣም ሁላችንም ሰግተናል፣ በጣም ደንግጠናል። ያየነው ቪዲዮ ደግሞ ከአይምሮ በላይ ነው። እዚህም ላሳያችሁ አልችልም። ቴሌግራም ላይ በእውነት ያየነው አሰቃቂ የሆነ ቪዲዮ ነውና እንዴት ናችሁ ውድ ቤተሰቦቼ? ሳውዝ አፍሪካ ያላችሁ ኮሜንት ላስቀምጡልኝ። መድኃኒዓለም ከእናንተ ጋር ይሁን። እኔ ምንም አልልም። እግዚአብሔር ይጠብቃችሁ። አሁንም እርስ በርስ ተነጋግራችሁ ማድረግ ያለባችሁ ነገር ብታረጉ ባይ ነኝ። እግዚአብሔር ይርዳችሁ። በእውነት የዓመቱ ትልቁ ሽምግልና ይላል። የዘንድሮ ሽምግልና ከባድ ነው። ውስኪ ከባድ ነው። አባቶች ግራ የገባው ነገር ነው ውድ ቤተሰቦች ዘንድሮ የገጠመን። ብዙ ቦታ አስተውላችኋል ብዬ አስባለሁ። እናንተም እንግዲህ ዘንድሮ የምናየው ሽምግልና ከሰርጉ የበለጠ ነው። ባህሉ ወጉ ሁሉ ወዴት እየሄደው እንደሆነ ያሰጋል በእውነት። ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ነው ሽምግልና እንግዲህ አልታዘብኩም ካልከኝ አይ እኔ ብዙ ቦታ ሽምግልና ይቻላል። የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺ ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደውም አጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። የአሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ለሽማግሌዎችን ላኩኝ። ያው እንግዲህ አሁን ፈቅረናል አሉ። ከዛ የሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው የላኩት። እሺ መልካም። እኔ ጋር 3/4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መቼ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ በኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማመን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ትጀምራለህ። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ ተለቅ ያለ ጎልማሳ? አዎ ምን የሚያገናዝብ ማለት ነው። ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻቸው እንዴት ትላልቆች በእድሜ እንጀምራለን። ብዛት 4 3 5 እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክል። እሺ 15 አለ 20 አለ 10 ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት?
የመጀመሪያ ቀን ባዶ እጃችን ነው። ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ አይደለም። እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣል። እኔ ስለሆነስ ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው ራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። እሱ እንኳን ያው እንግዲህ ጠያቂዎች ስለሆኑ ባህሎክ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም መሰለኝ። እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ለማለት ነው። የዘንድሮ ሽምግልና እስቲ ውድ ቤተሰቦች እህታችን ላይ የምትጨምሩት ሐሳብ ካለ ጨምሩ። በጣም ያሰጋን ነገ ለማግባት ያሰብነው ሰዎች ሁሉ የዘንድሮ ሽምግልና እውነት እያስፈራን ነው። በተለይ ወጣቱ በዚህ አይነት ሁኔታ አፎርድ ማድረግ አይችልም እና ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ትውልድ ንቃ ይላል። የሚያረግ መንፈስ የለም። ጴንጤ ገና ያዟት ሰዓት እንዳይፈጀሽ ዘርፌ ከበደ ዘርፌ ናት። ዘርፈሽዋንም እኮ ጀምራለች እንደዛ ኤሌክትሪክ እንኳን ሲይዝ እንደዚያ ዘሩ ቀለጠ አለ ሰውዬው። ያው ረከሱ እንግዲህ መንፈስ ቅዱስ ነው ብለው ነው የሚያምኑት። ይሄ እንደሚያዘበዝብ ነገር በመጽሐፍ ቅዱስም በየትኛውም መጽሐፍ መንፈስ ቅዱስ ሰውን እንዲህ ሲያንቀጠቅጥ የትም ቦታ አልተጻፈም። መንፈስ ቅዱስ የሰላም የእርጋታ መንፈስ ነው። ከዚህ በፊት ውድ ቤተሰቦቼ ካስታውሳችሁ ስለዚህ ጉዳይ በደንብ አውርተናል። የጴንጤ ጉዳይ አልቅም። የአዲስ ኪዳኑ በጋችን የእግዚአብሔር ልጅ ኢየሱስ ሞቶልናል። ኢየሱስ ጌታ። ይህንን በግ የሚበላ የዘላለምን ሕይወት አያገኝም። ለፋሲካ የተገባ ወለደነ ጅል ደንጋራ። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ኧረ ጉድ! ጌታ ተመሰገነ ይሁን። ወያ ገለትሎስ አኩትስ ነው። ወያ ገለትሎስ ሶስት ነገር ተናገረ። ምን ተናገረ? ኢየሱስ መሰከረ፣ ኢየሱስ ጠረጠረ፣ ኢየሱስ ተናገረ። ስክሪፕት አውጣና ጻፍ ጻፍ አድርግ። ምን ተፈጣለ? ምን ይባላል? ውድ ቤተሰቦች ምን ይባላል? ቁጭ በቃ ቁጭ ጴንጤዎች ራሳቸው ናቸው እንግዲህ አንዳንዴ እንዲህ ቦና ይስጣቸው እያለን እንግዲህ ፈገግ ነው። እጅግ በጣም ድንቅ የሆኑ ቪዲዮዎችን እያየን ነው። ውድ ቤተሰቦቼ ኦርቶዶክስ ቲዩብ ላይ ነው የምትገኙት። ሰብስክራይብ ካላደረጋችሁ ላይክ ካላደረጋችሁ አሁኑኑ አድርጉ። እንኳን ለእናታችን ለእመቤታችን ለድንግል ማርያም ወራዊ መታሰቢያ በዓል አደረሳችሁ። ዛሬ 21 ነው። ቢሻ እስኪ ስለ ድንግል ማርያም አንድ ግጥም። አይኗን ባላየውም ልክ እንደ ዶኪማስ ከጎኗ ቀርቤ ምን እንደሆነ እንጃ ተናፍቀኛለች በዱርዬ ልቤ። አይገርምም ወይ እጇ ለታምር የጻፈው ከምን ቢሰራ ነው እሳት የታቀፈው። አልቆ አያውቅም የኔ ተስፋ ነውራ ኃጢአቴን እያወቅኩኝ እመኛለሁ አንድ ያግኝቻት ቀሚሷ ስር ባለቀስኩኝ። አፋፍ ቢሆን ገድጣይ ቢከበኝም ዙሪያ ገደል አይቆጨኝም ዘላለሜን አንድ አይቻት በፈለገ ያልቀመሰ ቢንቃትም ያላወቀ ቢርቃትም ለቀረባት እንደ ዘመድ አትቦዝንም ከማማለድ። እኔ ያስቃል አንዳንድ አሽሙር ይገርመኛል የሰው ስላቅ። እስኪ ማን ነው ከሷ ውጪ ፈጣሪውን ወልዶ የሚያውቅ? ማንም ሺ ጊዜ ቢንቋት ከጫማዋ በታች መስገድ ስለሆነ የዚህች ዓለም እሷ ሐሰተኛ ነብይ ያወራውን አምነን አንቀልድም በሷ። እመቤታችን ፍቅሯ ረድኤት በረከቷ ይብዛልን ይብሰስልን በያላችሁበት የዓለም ዳርቻ። ይህን ቪዲዮ የምትመለከቱ ውድ ቤተሰቦቼ በጣም ወዳችሁ ውድ ቤተሰቦቼ ፍቅሯ ይብዛልን የመብርሃን እናታችን። ዛሬ ሚያዝያ 21 ነው። በርካታ የእስልምና እምነት ተከታዮች ድምፅ ሁኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት
ዜና የምታቀርቡ ሰዎች እረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም፣ የማይረሳው የማርያም ደንገላት ካህናትና ምዕመናን ሲገደሉ ዝም። ምን ነው ረሳችሁት መሰለኝ። እናንተን ጉዳይ በደንብ በሰፊው ስለምመለስበት ይቆየን። ሰሞኑን ትንሽ ጠፍቻለሁ። በማይመች ነገር ውስጥ ሆኜ ይሄንን ቪዲዮ ለእናንተ እየሰራሁላችሁ ነው። እስከ መጨረሻው ድረስ በደንብ ሼር እና ኮፒ ሊንክ ማድረጋችሁን እንዳትረሱ። እንደዚህ አይነት ደግሞ ነጭ የሆኑ ግለሰቦች በጣም ነው የሚገርሙ። የፓላስቲን ፍላግ ባክግራውንድ አድርገው ስለ አክሱም ስለ ኢትዮጵያ ለመናገር ይመጣሉ። ኢትዮጵያ ውስጥ ያለ ኦርቶዶክስ ስለ መካው ኦርቶዶክስ እንደማያገባው ሁሉ አንተም ስለ ኢትዮጵያና ስለ አክሱም ሙስሊም አያገባህም። እነመፈጠርህ የማያቀህን የአረብ ባንዲራ ባክግራውንድ ላይ ሰቅለህ የኢትዮጵያን ባንዲራ አፍረህበት አውርደኸው ስለ አክሱም ልትናገር አትችልም። ስለ አክሱም የሚያገባው አክሱም ብቻ ነው። አክሱም ላይ ላላችሁ ሙስሊም ማህበረሰቦች የማስተላልፍላችሁ አንድ መልእክት አለ። በተቸገራችሁ ሰዓት የዛን የማትረሱት በሞት በተከበባችሁ ሰዓት አብሯችሁ የነበረው ኦርቶዶክሳዊ ማህበረሰብ ለእናንተ ቀርባችሁ ነው። አሁን ላይ ወንድሜ እህቴ እያለ የሚጮህላችሁ ማህበረሰብ እድሉን ቢያገኝ አሁንም ይክዳችኋል። እዚሁ በቲክቶክ መንደር ላይ ያላችሁ አንዳንድ ግለሰቦች ስለ አፋር፣ ስለ ሶማሊያና ስለ ወራቤ ኦርቶዶክሳውያን እያነሳችሁት ያላችሁትን ነገር ተዉት። እንቁላል ሻጭ ገበያ መሀል ጸባይ አስነሳም አይደለም የሚባለው። የእናንተን ነገር ሆዲፍጆው የአክሱምን ጉዳይ ከሌላው ማህበረሰብ ጋር አታገናኙት። በጣም ብዙ ውዝግቦች እያየን እንገኛለን። ውድ ቤተሰቦቼ ኦርቶዶክሱና ሙስሊሙን ለማጣላት በሚመስል መልኩ አንዳንድ በእውነት የምታውቋቸው እነ ብሩክ ኒውስም ጨምሮ የምታውቋቸው ብዙ ዜና የሚያቀርቡ ቲክቶክ ላይ ያሉ ልጆች እየሰሩ ያሉት ነገር በጣም ያሳዝናል። ለምን እንዲህ አይነት ነገር ማድረግ እንደፈለጉ አልገባኝም። ትግራይ ክልል ያሳለፈችው መከራና ስቃይ ይበቃታልና እባካችሁ አሁን ደግሞ ሙስሊሙና ክርስቲያኑን ለማጣላት የምትለፉ ሰዎች እባካችሁ እረፉ። የፈለገ አትናቴዎስ ጉዳይ በጣም መነጋገር ሆኖ ነበር። ናና የፈለገን ጉድ ልንገር። የፈለገ አትናቴዎስን ጉድ ማለት ነው። የዚህ ዲያቆንን ጉድ ደግሞ በተክሊል ነው ያገባው አሉ። በጣም እኮ የሚያሳፍር ነገር ነው። በጣም እጅግ በጣም ማለት ነው። ክህነቱን አስፈረስ ነው ያሉት እንዳለ ወንዶች ናቸው። እኔ አስፈረስኩት ብላ የቀረበች እስካሁን አንድ ሴት የለችም። ወንዶች ግን አንድ ላይ ተሰብስባችሁ አንድ ላይ ቁጭ ብላችሁ ተክሊል የለውም ማን ነው ድንግልና የለውም ክህነቱን አፍርሷል ትላላችሁ። እንዴት በተክሊል አገባ ትላላችሁ። ግን አስፈረስኩት ያለች አንድም ሴት እስካሁን ደግሞ አልቀረበችም። ኧረ እባካችሁ ንቁ፣ ኧረ ንቁ። ለማንኛውም ወንድሜ እንኳን ደስ ያለ። ቪዲዮ መስራት ፈልጌ አይደለም፣ ብዙ ቤት ሲሄድ የዚህ ልጅ ጉዳይ ሲወራ ስላየው ነው ቪዲዮ የሰራሁት። አንዳንድ ሰዎች ስማችሁና ግብራችሁ አለመጣጠን ካለ ቢያንስ ስማችሁን በመቀየር ውለታ ዋሉልን። ለምሳሌ እኔ በፊት የንጉሱ ልጅ ነኝ የሚያማኑኤል ነበረ። ከዛ በስራ ቢዚ ሲሆንና መንፈሳዊ ህይወቴ ላይ ስጠፋና መበርታት ሲያቅተኝ አሜን ይሁን ይደረግልኝ አሜን ብዬ መጣሁ። ወንድማችን ፈለገ አትናቴዎስ ግብርህ የአባታችን የቅዱስ አትናቴዎስን ምንነት ስለማይገልጽ ፕሊስ ቢያንስ ስምህን እንኳን በመቀየር ተባበርልን። አሁን ምን ይሉታል? እግዚአብሔርንም እንዳይከፋው ሰይጣንንም እንዳይከፋው እታች ራቁት ለሰይጣን እላይ ተክሊል ለእግዚአብሔር አካሲ በጣም ነው ብታስጠሉት። እኔ አሁን ምርር ያላችሁኝ እኮ ቤተክርስቲያን ውስጥ ባላችሁ ዝቃጮች ነው። በጣም ብዙ ቪዲዮችን ያው ሁሉ ወሬ ምንም ስለማይጠቅማችሁ አላመጣሁላችሁም። እንደተለመደው ማይጠቅማችሁ ነገር አላመጣላችሁም። እነዚህ ከተነሱ ሐሳቦች በጥቂቱ ነው። እንግዲህ ፈለገ አትናቴዎስ በቲክቶክ ሲያገለግል የምናውቀው ወንድማችን ሰሞኑን አግብቶ ነበር እና ድንግል አይደለም ድንግል ሳይሆን ነው ተክሊል ያደረገው። ሲቀጥል ደግሞ ልብሱም ያው ልክ አይደለም የሚባሉ ሐሳቦች ነው የተነሱ ያሉት። እቺን ቪዲዮ ተመልክተን እኔ ብዙ አላወራባችሁ። አንድ ወንድማችን ጥሩ ነገር አንስቷል። እሱም ቪዲዮ ጋብዛችኋለሁ። እቺን ተመልከቱልኝ። ይሄ እንግዲህ ፈለገ አትናቴዎስ በራሱ አካውንት የፖስተው ቪዲዮ ነው። እንግዲህ በጣም መናገሪያ የሆነውም ይሄ ነው። ተክሊል ከፈጸሙ በኋላ ውጭ ወጥተው እንግዲህ በዚህ አይነት አለባበስ በዓለማዊ አለባበስ
በማድረጋቸው ነው ወቀሳ እየመጣ ያለው። በመጀመሪያ እንኳን እግዚአብሔር ለዚህ ክብር አበቃ እያልኩ፣ ነገር ግን ይሄ ተግባር በፍጹም ስህተት ነው። ምክንያቱም አንተ የብዙዎች መምህር ሌሎችንም ሰብስበህ ንስሐ እንዲገባ አድርገህ ለስጋው ደግሞ እንዲበቁ የምታደርግ መምህር ሆነህ ሳለ ለነዛ ሁሉ ተማሪዎችና አንተን እዚህ ላይ ለሚከታተሉ ሰዎች እቺ ስራ አራያ አትሆንም። ምክንያቱም ከሁለት ዓለም አይቅርብኝ ማለቱ ተገቢ ስላልሆነ ቤተክርስቲያን ይሄንን የሰርግ ልብስ አትፈቅደውም። ይሄንን ልብስ የሚለብሱት በዓለማዊ ከቤተክርስቲያን ስርዓት ውጪ የሆኑ ሰዎች የሚዳሩበት ልብስ ነው። ቤተክርስቲያንም ይሄንን ስትገልጽ የበቅሎና የፈረስ ጋብቻ ብላ ትገልጸዋለች። እኛ ጋብቻችን ይሄንን ልብስ እንድንለብስ አይፈቅድልንም። አንድ በቤተ ክርስቲያን ውስጥ ያንን ካባና ያንን የክብር አክሊል ከለበሳችሁ በኋላ መልሳችሁ ወደዚህ የማይረባ ተርታ ልብስ ወርዳችሁ ለሌሎች አርአያ የማይሆን ስራ መስራቱ ተገቢ አይደለም። ሌሎቻችሁም መምህራንም የሆኑ ማንም ሰው ከቤተ ክርስቲያን ስርዓት ውጪ ሲያደርግ እሱ ስላደረገ ይሄ ስራ ልክ ነው ማለት አይደለም። አሁን እየመጣ ያለው እሳቤ ምንድነው? አንድ ሰው ወጥቶ ካስተማረ ለሌሎች ደግሞ በጎ ስራ ሲሰራ ከታየ እሱ ጥፋት ሲያጠፋ ያ ጥፋት አይደለም ብሎ ወደ ማለፍ እየተመጣ ነው። አንድ ሰው ምንም ያህል ስራ ለቤተ ክርስቲያን ይስራ፣ ግን በሆነም ቅጽበት በምንም አጋጣሚ የሆነ ስህተት ከሰራ ያ ስህተት ልክ ነው ማለት አይደለም። ልክ የሆነውን ጥሩ ነው በርታ ብሎ ማበረታታት፣ ልክ ያልሆነውን ግን ሰውየው ከዚህም በፊት እንደዚህ አድርጓል ተብሎ መታለፍ መቻል የለበትም። ብዙዎቻችሁም አሁን እዚህ ኮሜንት ላይ በእርግጠኝነት ያንን ሐሳብ እንደምታንጸባርቁ ተስፋ አለኝ። እሱ እኮ መምህር ነው ምን ችግር አለው? ለምንድን ነው ይሄን ብቻ አንስታችሁ የምትናገሩት የምትሉ ሰዎች አላችሁ። ማንኛውም ሰው በዚህ ሚዲያ ላይ ወጥቶ አርአያ የማይሆን ስራ ሲሰራ በግልጽ ነው የሰራ። ለምንድን ነው በኢንቦክስ ማታወራው ብላችሁ አትጠይቁኝ። ምክንያቱም ይሄንን ነገር በይፋ ሁሉ ሰው ያየው ነገር ነው። ይሄ ልጅ ወጥቶ ይሄ ስራ ይሄ ድርጊት ስህተት ነው ብሎ አልተናገረም። እንዲህ ብሎ እስካልተናገረ ድረስ ደግሞ ሌሎች ይሄ ነገር ልክ ነው ብለው ያስቡና እንደ ቤተክርስቲያን ስርዓት ይቆጥሩና ለምን መምህሩ ነው እያስተማረ ስለሆነ እንደዛ ቆጥረው ወጥተው ነገ በከበረው የተክሊል ልብስና አክሊል ተደረው ከዛም በኋላ ተመልሰው ደግሞ ይሄንን የረከሰና የማይረባ የበቅሎና የፈረስ ጋብቻ የሚከናወንበትን ልብስ ለብሰው ይገኛሉ ማለት ነው። ስለዚህ እንደዚህ አይነት ሐሳብ ያላችሁ ሐሳባችሁን አጥሩ። ማንም ሰው ማንም ይሁን በቤተክርስቲያን ውስጥ ምንም አይነት ስራ ይስራ፣ ግን ከስርዓተ ቤተክርስቲያን ውጪ ሆኖ እዚህ ሚዲያ ላይ ወጥቶ ልክ ነው ብሎ ይፋ ሲያደርገው ልክ አይደለም ብለን ደግሞ መልስ መመለስ እንደ ዲያቆን እንደ አንድ ቤተክርስቲያን አገልጋይ ግዴታ አለበት። እዚህ ላይ ወጥቶ ያንን ነገር ሳይለቁ ህዝቡም ሳይመለከቱ አድርጎት ቢሆን ኖሮ ያንን ከንስሐ አባታቸው ጋር የሚፈቱት ነው። ለማንም ደግሞ መሰናክል አልሆነም፣ ለግላቸው ያደረጉት ነገር ስለሆነ ማለት ነው። ግን እዚህ ሚዲያ ላይ ያስወጣ ድረስ ማንኛውም ሰው ልክ ካልሆነ ልክ አይደለም መባል አለበት። በኢንቦክስ ማወራበት ምክንያት የለም። ለምን ኢንቦክስ ላይ አይደለም ይሄንን ቪዲዮ የለቀቁት? ሁሉ ሰው እየተመለከተው ስለሆነ ሁሉ ሰው እየተመለከተ ስህተት መታረም መቻል አለበት። ስለዚህ ካሁን በኋላ እንደዚህ አይነት ስህተቶችን ዝም ብለን አናልፍም። ወደፊቱም ደግሞ ይሄ ወንድማችን ያደረገው ስራ ስህተት ነው። በበቅሎና በፈረስ ጋብቻ ላይ ይሄ የሚለበስ ልብስ እንጂ አንድ ዲያቆን በቤተክርስቲያን አግብቶ በማግስቱ ምንም ሳይቆይ ይሄንን ልብስ ለብሶ መልቀቁ በፍጹም ስህተት ነው። ለሌሎችም አርአያ አይሆንም። ከዚህም በኋላም እንዲህ ለማድረግ ያሰባችሁ ሰዎችም ይሄንን ስራ እንዳትደግሙት በልዑል እግዚአብሔር ስም እጠይቃችኋለሁ። ምክንያቱም በተክሊል ስታገቡ ሰገነት ላይ ናችሁ። ከሰገነት ወጣችሁ መሬት ላይ አትወደቁ። ክብራችሁን ጠብቃችሁ ዝለቁ ለማለት ያህል ነው። ዲሲ ራክቲውን ገብታችሁ ሰብስክራይብ አድርጉልኝ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ቪዲዮ ለሌሎች እንዲዳረስ አድርጎ ይቆያል። እኔ ብዙ አልጨምርም። ፈለገ አትናቴዎስ እንኳን ደስ አለ። ግን ያደረከው ነገር አግባብ አይደለም። በእውነት እኔም አዝኛለሁ በእውነት። እዛ ውጪ ደግሞ ስለ ድንግልናው ውድ ቤተሰቦች እኛ ምን እናውቃለን? የታየን ድንግልናውን እና ምንም የምናውቀው ነገር ባሌለበት መፍረድ አግባብነት አለው ብዬ አላምንምና ይሄንን ጉዳይ በዚህ ብንመለከተው ይሻላል ባይ ነኝ። የዘማሪ ገብረ ዮሐንስ ጉዳይ ላይ ደርሰናል ውድ ቤተሰቦቼ እና እስቲ አብረን እንመልከት። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ። ድምጽ የለም ለገብረ ዮሐንስ ራሱ አላጨበጭባችሁ። በጣም ደስተኛ ነኝ ምክንያቱም ለሁሉም ሰው ይሰጣል። ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ተስማምተን በጣም በደስታ ከልቦች እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄ መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። ይሄው የመኪናው ቁልፍ ደስ ይላል። በጣም ደስ ይላል። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። በጣም ደስ ይላል። በጣም ደስ ይላል በእውነት
1 2 3 4 ቪዲዮችን በዘማሪ ገብረ ዮሐንስ ጉዳይ ከዚህ በፊት ሰርቼላችሁ ነበርና መኪናውን ተረክቦ እውነት ሆኖ መኪናውን ተረክቦ ተደስቶ ለማየት ያብቃል ተባብለን ነበር። ውድ ቤተሰቦቼ ይሄው ጊዜው ደርሰው ለማየት በቃን። እስማኤል ዴንታል ክሊኒክ በጣም እናመሰግናለን። አዶናይም ላደረከው ነገር እጅግ በጣም እናመሰግናለን። የሰራችሁ ስራ እጅግ በጣም የሚደነቅ ነው። ቤተክርስቲያን ያላነሰ አመት ከልጅነት ጀምሮ ያገለገለ እጅግ በጣም የምንወደው ዘማሪ ነውና እግዚአብሔር ያክብራችሁ ለማለት እወዳለሁ። የተነሳው አንድ አከራካሪው ነገር እዚህ ፕሮግራም ላይ ማለት ነው እንመልከት። ቫዮሊን ያደረጋችሁት ነገር በፍጹም ተቀባይነት የለውም። በፍጹም በእውነት እኔም ሳየው ደንግጫለሁ፣ አፍሬያለሁ። እውነቱን ስነግራችሁ መዝሙር በቫዮሊን ዛሬ ነው የምሰማው፣ ዛሬ ነው ማየውና የቤተክርስቲያን የዜማ መሳሪያዎች በሚል ብዙ ጊዜ ተማምረናል። በገና፣ ማሰንቆ፣ ከበሮ፣ ጸናጽል እነዚህ ናቸው። ክራር ራሱ አይፈቀድም። ይገርማችሁ ነገር ክራር ራሱ አይፈቀድም። እና በቫዮሊን ደግሞ ጭራሽ እንግዲህ በእውነት ምን ልበል፣ ይሄ ልክ አይደለም፣ አግባብ አይደለም። የተሰራው ነገር ይቅርታ ጠይቁ ማለት ነው የምችለው። የምንወደውን ዘማሪ አገዛችሁት ማለት የቤተ ክርስቲያንን ሕግ ስትጥሱ ዝም እንላለን ማለት አይደለም። በጣም የሚደብር ነገር ነው ያደረጋችሁት። እንደዚህ አይነት ቪዲዮ መስራት አቁሜ ነበረ፣ ግን ይሄ ትንሽ ከበድ ያለ ነገር ስለሆነ ነው። እናንተ ደግሞ ይሄን ቪዲዮ አትርመጥመጡ፣ ሼር ሪፖስት አድርጉት። ይቅርታ መጠየቅ ስላለባቸው ይቅርታ እንዲጠይቁ እናስታውሳቸው። እናስጠይቃቸው ሳይሆን እናስታውሳቸው። ቪዲዮ ነው መዝሙር በቫዮሊን ከመጀመሩ ነው። ይሄ የኦርቶዶክሳውያን መለያችን አይደለም። የኛ የራሳችን የመዝሙር መሳሪያዎች አሉን አይደለ? እነሱን መጠቀም አቅቷችሁ ነው ወይስ አልፈለጋችሁም ነው? ይሄን ኢቨንት ያዘጋጃችሁ ሰዎች ምንድነው አላማችሁ? ማለት በዚሁ ለማለማመድ ነው? ምንድነው ህዝቡ ላይ ለማስተማር የፈለጋችሁት ነገር ምንድነው? በቃ መሳሪያው ከሌለ እኮ በድምፁ ብቻ መጠቀም ይችላል አይደለ ዘማሪው? ስለዚህ እንደዚህ ነገር ማድረጉ ምንድነው? የሚመለከታችሁ አካላት ይሄንን ነገር ማብራሪያ ብትሰጡን ወይ ደግሞ ቤተክርስቲያንን ይቅርታ ብትጠይቁ መልካም ነው። ወዳችኋለሁ። ውድ ቤተሰቦቼ የዛሬ ወቅታዊ ጉዳዮች ይህንን ይመስሉ ነበር። ዛሬ እመብርሃን እናታችን ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ወራዊ መታሰቢያ በዓሏም አይደል? እስቲ አጠር ባለ መዝሙር የዛሬ ቪዲዮአችንን እንጨርስ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ እጃችሁን ከፍ በለው ኢትዮጵያን ጠብቂልን በምልጃሽ ከመናፍቅ ከከሃዲያን ከጠላት ሰይጣን ሰውረሽ እንድትጠብቂን በምልጃሽ በምልጃዋ እመብርሃን ሁላችንን ትጠብቀን። በተለይ በዛሬ ቪዲዮ አንድ ነገር ዳሰን ነበር። በደቡብ አፍሪካ በእውነት በከባድ ሁኔታ ውስጥ ያላችሁ አሁንም በስጋት ውስጥ ያላችሁ እህት ወንድሞቻችን በእውነት እመብርሃን ትጠብቃችሁ። እኔ ምንም ምለው ነገር የለም። በእውነት ያሉ ነገሮችን ኮሜንት ላይ አሳውቁ ብያችኋለሁ። እመብርሃን ትጠብቃችሁ፣ ሁላችንም ትጠብቀን። ውድ ቤተሰቦቼ እስከ ፍጻሜው ስለተከታተላችሁ በጣም አመሰግናለሁ። እወዳችኋለሁ። መድኃኔዓለም አምላካችን በቀጣይ በሰላም ያገናኘን። የፍቅር እናት የሰላም